በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች፣ የድንግል ማርያም የመስቀል ስር የቃል ኪዳን ያደራ ልጆች በእግዚአብሔር ፍጹም ሰላም እንደምን ዋላችሁ? እንደምን ዋላችሁ? እንደምን ቆያችሁ? አሜን። ቸርነት የባህሪው የሚሆን ሁሉ ፈጥሮ የሚገዛ ቸር አምላክ መድኃኔ ዓለም ክርስቶስ ስሙ በ22ቱ ፍጥረታት አንደበት የተመሰገነ ይሁን። እሱን ጠርተን እሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን የፍቅር እናት የዓለም አማላጅ እናታችን ድንግል ማርያም ምስጋና ይድረሳት። የምንማማርበት የትምህርታችን ርዕስ የሚሆነው በግዕዙ ቋንቋ እንዲህ የሚል ይሆናል። ወናሁ ትጸንሲ ወተወልዲ ወልደ ወትሰምይዮ ስሞ ኢየሱስ። ወደ አማርኛ ሲተረጎም እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ ይላል ቃሉ። ቃሉ የሚገኘው የሉቃስ ወንጌል ምዕራፍ 1 ከቁጥር 31 ላይ ስትመለከቱት የሚገኝ ኃይለ ቃል ነው። ቃሉን የተናገረው የራማው መልአክ መጋቢ ሐዲስ አብሳሬ ትስብእት መልአከ ብርሃን ቅዱስ ገብርኤል ነው። ቃሉ የተነገረ ያለ ዘር ብእሲ በሕቱም ድንግልና ጸንሳ በሕቱም ድንግልና ለወለደችው ለእናታችን ለቅድስት ድንግል ማርያም ይህ የምስራች የተነገራት በመልአኩ በቅዱስ ገብርኤል ቃል ነው። ወደ ኋላ መለስ ብለን አባቶቻችን ነገር ከስሩ ውሃ ከጥሩ ይላሉ። ነገርን ከስሩ ጀምሮ ያዩት የተመለከቱት እንደሆነ እውነታ ያለው የጠራ ተጨባጭነት ያለው ነገር ይገኛል። ከላይ ላይ ጨለፍ አድርጎ የያዙት እንደሆነ አንዳንዴ ውሸታም ያሰኛል፣ አንዳንዴ ደግሞ ነገሩ አይጥም፣ ነገሩ መሰረት የለሽ መሰረተ ቢስ ሆኖ ይቀራል። ስለዚህ አባቶቻችን ምን ይላሉ? ነገር ከስሩ ውሃ ከጥሩ ቢቀዱት ያምራል እያሉ ይላሉ። ከጥሩ ሲሉ ከጠራው ውሃ ላይ ከደፈረሰው ሳይሆን ከጠራው። ስለዚህ ይህንን ዋና ሀሳቡን ለመረዳት ምስጢሩን ለማግኘት ምክንያቱ ምን እንደሆነ ትጸንሻለሽ ወንድ ልጅ ትወልጃለሽ ያለበት ምክንያት ምን እንደሆነ ከስሩ ጀምረን ስናየው ምስጢሩ የተብራራ የተራቀቀ ይሆንልናል። ስለዚህ ይህን ቃል ከኋሊት ስናየው እንዲህ አለ። ወበሳድስ ወር ተፈነወ ገብርኤል መልአክ እምኀበ እግዚአብሔር ሀበ አሐቲ ሀገር ዘገሊላ እንተ ስማ ናዝሬት ሀበ ድንግል እንተ ተፈረት ለብሲ ዘስሙ ዮሴፍ ዘእምቤተ ዳዊት ወስማ ለይእቲ ድንግል ማርያም እያለ በግዕዙ ይፈረስራል። ወደ አማርኛው ሲተረጎም ደግሞ በስድስተኛው ወር መልአኩ ቅዱስ ገብርኤል ከእግዚአብሔር ዘንድ ታዝዞ ወደ አንዲት ድንግል ተላከ ይላል። እዚህ ላይ መልአኩ ቅዱስ በስድስተኛው ወር መልአኩ ቅዱስ ገብርኤል ከእግዚአብሔር ዘንድ ታዝዞ ወደ አንዲት ሀገር ተላከ። ምን በሆነ በስድስተኛው ወር የሚል ጥያቄ ያስነሳል። ምን በሆነ መነሻ ያስፈልገዋል። አንድ ነገር ለመቆጠር መነሻ ይዞ በዚህን ያህል ወር፣ በዚህን ያህል ዓመት፣ በዚህን ያህል ሰዓት መነሻ ግድ ያስፈልገዋል። ስለዚህ ምን በሆነ በስድስተኛው ወር፣ ምን በሆነ በስድስተኛው ወር ስንል ይሄ ቀን ስድስተኛ ወር ብሎታል። ይሄ የዛሬውን ቀን ይህ ታላቅ በዓል የበዓላት ቁንጮ የድህነት ቀን የተመሰረበት የምስራች የተሰማበት ይህ ታላቁ የበዓላት ቁንጮ የሆነው በዓል ይሄ ስድስተኛው ወር ብሎታል። ከምን ተነስቶ ስድስተኛው ወር ስንል እንደ ኢትዮጵያ ዘመን አቆጣጠር እንዳይመስላችሁ፣ ያ ከሆነ ሰባተኛ ወር ሊሆን ይችላል። ይሄን ከስድስተኛው ወር ብሎ የቆጠረበት መነሻ ያደረገው መጥምቀ መለኮት ቅዱስ ዮሐንስ ከተጸነሰበት ጊዜ ጀምሮ ነው የቆጠረው። መጥምቀ መለኮት ቅዱስ ዮሐንስ ክርስቶስን በጽንስ 6 ወር ይቀድመዋል፣ በልደትም 6 ወር ይቀድመዋል።
በስብከት አገልግሎት 6 ወር ይቀድመዋል። ስለዚህ በእነዚህ ነገሮች 6 ወር ይቀድመዋል። አሁን ይህ በ6ኛው ወር ያለው ዮሐንስ በተጸነሰ እናቱ ቅድስት ኤልሳቤጥ በጸነሰች በ6ኛው ወር ይላል። 6ኛ ብሎ መነሻ ያደረገው የዮሐንስን ጽንሰት ነው። ስለዚህ ከዚያ ስንነሳ የመድኃኔዓለም ጽንስ መጋቢት 29 የመድኃኔዓለም ጽንስ 6ኛው ወር ነው። ያንን ነው መነሻ ያደረገው እና በ6ኛው ወር መልአኩ ቅዱስ ገብርኤል ከእግዚአብሔር ዘንድ ታዝዞ ወደ አንዲት ሀገር ተላከ አለ። ይህች ሀገር ደግሞ መግለጫ ያስፈልጋታል። የት ሀገር ነው ማን ላይ ነው የሚል ጥያቄ ስለሚያስነሳ ይህች ሀገር ማናት ስንል ዘገሊላ ወደ ገሊላ አለ። ገሊላ ብዙ ገሊላ አለ፣ መለያ ያስፈልገዋል። ብዙ ገሊላዎች አሉ። ስለዚህ ብዙ ገሊላ ስላለ ናዝሬት ወደምትባል አለ። ደግሞ መግለጫ ብዙ ናዝሬት አለ። አሁንም ለዚህም መግለጫ መለያ ያስፈልገዋል። ስለዚህ ናዝሬትን እንኳ በሀገር ውስጥ ናዝሬት ዛሬም ምንም እንኳ ቢቀየር የሀገር ውስጥ ናዝሬት አለ፣ የኢትዮጵያ ናዝሬት። የሀገር ውጭ በምድረ እስራኤል ውስጥ ናዝሬት አለ። ይህም መለያ ያስፈልገዋል። ገሊላ ይህም መለያ ያስፈልገዋል። ኢትዮጵያ ውስጥም ገሊላ በስሙ የተሰየሙ ስላሉ ስለዚህ ብዙ ገሊላ አለና ናዝሬት ወደምትባል ብዙ ናዝሬት አለ። አሁንም ሀበ ድንግል ድንግል ወዳለችበት አለ። ደናግል አሁንም ብዙዎች ናቸው። ብዙ ደናግል አሉ። ደናግል ብዙዎች ናቸው። አንዳንድ ጊዜ ድንግልና በስም ድንግል ሆኖ በተግባር መታጣት አለ። የስም ድንግሎች ብዙዎች አሉ። የተግባር ባዮች ብዙዎች አሉ። ባለሀብቱን ለማግባት ድንግል ነን ባዮች ብዙ ናቸው። ባለስልጣኑን ለማግኘት ድንግል ነን ባዮች ብዙዎች ናቸው። ባለሀብቱን ባለስልጣኑን ውበቱ የሚያምረውን ለመያዝ ድንግል ነኝ ብለው የሚቀርቡት ብዙዎች ናቸው። በተግባር ሲከድ እውነታው ግን ሌላ ነው። ስለዚህ ብዙ ደናግል ነን ባዮች አሉ። እንዲሁም ደግሞ በእውነትም የስጋ ድንግሎች አሉ። የስጋ ድንግሎች አሉ። ነገር ግን የስጋ ድንግሎች ደግሞ ጊዜ ገደብ አለባቸው። ድንግልናቸው ጊዜ ገደብ አለ። ነገሮቹ እስከሚመቻቹ ፍላጎት እስኪሟላ የሚፈለገው የትዳር አጋር እስከሚገኝ ድረስ ድንግል ሆኖ መቆየት አለ። እግዚአብሔር ላደላቸው፣ ላላደላቸው ደግሞ በማንኛውም ጊዜ በማንኛውም ባልተፈለገ ቦታ ላይ ይቀራል ይሄ ክብር። ስለዚህ ይህ ድንግልና ጊዜ ገደብ አለው። ድንግል ወዳለችበት ሲል ግን እውነተኛይቱ ድንግል በስጋም ድንግል በነፍስም ድንግል ድንግል በሕሊናኪ ወድንግል በስጋኪ የምንላት በንጽሐ ስጋ በንጽሐ ነፍስ በንጽሐ ልቡና ንጽሕት ድንግል የሆነችው የዓለም አማላጅ የፍቅር እናት ድንግል ማርያም ወዳለችበት ነው። ብዙ ደናግል አሉና ከዚያ ደግሞ ይህን ሲለይ መለያ ሲሰጥ ምን አለ? እንተ ተፍሕረት ለብእሲ ለአንድ ሰው የታጨች አለ። ሰው የሚለው የወል ስም ነው። ሁሉም ሰው ይባላል። ሁሉም ሰው በእምነት ስነድ አሕዛቡም ክርስቲያኑ አረማውም ሰው ነው። በሌላው ስንሄድ ደግሞ ሁሉም ሰው ነው። ምንም የሰውነት አስተሳሰብ የሌለው የሰውነት አመለካከት ያለው ከሰምና የወጣውም በአስተሳሰቡ በአመለካከቱ ሰው መላውም ሰው ነው። ባህሪው አስተሳሰቡ ወደ አውሬነት የተቀየረው የአውሬነት ስራ የሰራው ጅብ የማይሰራውን ስራ የሚሰራው ውሻ የማይሰራውን ስራ የሚሰራውም ሰው ነው የወል ስም ስለሆነ። ስለዚህ ከዚህ ሲለይ ምን አለ? እንተ ተፍሕረት ለብእሲ ለአንድ ሰው የታጨች ብሏል። የወል ስም ሆነና ሲለይ ምን አለ? ዘእምቤተ ዳዊት ከዳዊት ወገን የሚሆን አለና ለየው። ከዚያ ለዚህም መግለጫ ያስፈልገዋል። ከዳዊት ወገን ብዙዎች አሉ። ከዳዊት ወገን የሆነ አለና ምን አለ? ዘስሙ ዮሴፍ ለሚባል የታጨች አለና ዮሴፍ ሊጠብቃት ሊያገለግላት ሊንከባከባት ታጭቷል፣ ተመርጧል። እጮት ሲባል ሰው በብዙ ነገር ይታጫል። ብዙዎቹ ይህን መምረጥ አቅቷቸው አልችል ብለው እየወደቁ እየተሰናከሉ ያሉበት ይሄ የአማርኛ ቃል ነው።
ይሄ እጮት የሚለው ነው ብዙዎቹ እየወደቁበት ያሉ። ድንግል ማርያምን እጮኛ ሁኖ ዮሴፍ የተመረጠው ለሌላ አይደለም። መታጨት እኮ በብዙ አለ። አንዳንዴ መታጨት ለስልጣን ይታጫል ሰው። ቤተ ክርስቲያን ይመራን ያስተዳድራል፣ ብቁ ነው። ሀገር ይመራን ያስተዳድራል፣ ብቁ ነው። እድር ይመራን ያስተዳድራል፣ ብቁ ነው። ለተለያየ ኮሚቴ ሰብሳቢ ይሆናል፣ ብቁ ነው። ለተለያዩ መንፈሳዊም ሆነ ስጋዊ ነገሮች ብቁ ነው ተብሎ ይታጫል። እዛ ላይ ተገምግሞ ደግሞ ቢወድቅበት አጋጣሚ አለ። ዛሬን አይሆንና ዛሬ እንኳን ምናልባት በድምፅ ብቻ በተለያዩ ስብስብ ነገሮች ፍርፍር ማለት መመረጥ አለ። ነገር ግን እውነታው ይሄ ነው። የዮሴፍ ግን እጮቱ ዮሴፍ የታጨባቸው ሁለት ምክንያቶች አሉ። ብዙዎቹ እንደሚሰናከሉበት እንደ ወደቁበት መንገድ አይደለም። ብዙዎቹ ዮሴፍ የታጨውን ለሌላ ጉዳይ ነው እያሉ ይሰናከላሉ። እውነታው ይሄ አይደለም። ዮሴፍ የታጨው ለድንግል ማርያም በእውነት ምክንያት አልፎ ስለተገኘ ሁለት መንገዶቹን አልፎ ስለተገኘ ነው። አንደኛው ዮሴፍ ለድንግል ማርያም የስጋ ዝምድና አለው። አንድና ሁለት የማይባል የስጋ ዝምድና አለው። ምክንያቱም የስጋ ዝምድናቸውን ስናይ አልዓዛር የሚባል ሰው ማትያንና ቅስራን የተባሉ ልጆችን ወለደ። ማትያን ቅስራ የተባሉ ልጆች ወለደ። ማትያን ያዕቆብን፣ ያዕቆብ ዮሴፍን፣ ዮሴፍ ደግሞ ይህን መልእክቱን የጻፈውን ያዕቆብን። አንዳንድ ያለ አይደለ የአባቴ ስም እንዳይረሳ በስሙ ስም ልሰይመው የሚባል ልማድ አለ። የአባቴ ስም ማስታወሻ ይሁነኝ ተብሎ በአያቱ ስም የሚጠራ ልጅ አለ። በአያቱ ስም የሚጠራ ልጅ አለ። ስለዚህ እንደዚያ ማትያን ያዕቆብን፣ ያዕቆብ ዮሴፍን፣ ዮሴፍ ደግሞ ያዕቆብን። እዩት እንግዲህ ቅስራ ደግሞ እንደገና ወንድሙ ቅስራ ኢያቄምን፣ ኢያቄም እመቤታችን ድንግል ማርያምን፣ እመቤታችን ድንግል ማርያም ደግሞ የዓለም መድኃኒት መድኃኔዓለም ክርስቶስን። ዝምድናቸውን እዩት እንግዲህ አንድና ሁለት የማይባል ነው። አንዱ እጮኝ የታጨበት ለዚህ ነው። ይጠብቃት፣ ይንከባከባት፣ ያገለግላት ዘንድ የታጨው ይሄ ስጋ ዝምድና አለ። ትስስሩ ይህ ነው። ሌላው ሁለተኛው የታጨበት ደግሞ ዮሴፍ እና ባለቤቱ ከዚህ ዓለም በሞት ተለየችበት። በሞት ስትለይበት ሌላ ሚስት አላገባም። ከዚህ በኋላ ተወስኜ ዝም ብዬ ራሴን ጠብቄ ገትቼ መኖር ነው ያለብኝ። ራሴን ገትቼ አንድ ለአንድ ከተወሰን በኋላ ሁለተኛ አላገባም ብሎ ራሱን ዮሴፍ በንጽህና በቅድስና ለማኖር ወሰነ። እስመ ከማሁ ሆነ። ከዚያ በኋላ ራሱን በንጽህና ይጠብቅ ዘንድ ዮሴፍ ወስኗል። ወደ ግብረ ዓለም አልተመለሰም። ንጹሕ ሆኖ ራሱን ጠብቆ ለመኖር ወስኗል። ስለዚህ ዮሴፍ ይህ ንጽህና ቅድስና ስላለው እመቤታችን ይጠብቅ ዘንድ በዚህ ታጨ፣ ተመረጠ። ይህም በቂ አልሆነም። ይህም አልበቃ። ማረጋገጥ ይገባ ዘንድ እመቤታችን ከቤተ መቅደስ እንድትወጣ ሲፈረድባት፣ አይሁድ ሲፈርዱባት፣ ሲወስኑባት እቺ ብላቴና አቅመ አዲስ ታደረሰች እሷን ያለ ጎልማሳ ቤተ መቅደስ ገብቶ ቤተ መቅደሳችን ያረክስብናል ብለው ሴራ ሰሩባት። በተቃውሞ ተነሱባት። ከቤተ መቅደስ እንድትወጣ እንድትሳደድ ወሰኑባት። ይሄ ሲሆን የቤተ መቅደሱ አገልጋይ ሊቀ ካህናት ዘካርያስ ተጨነቀ። ባላደራ ነውና ሲጨንቀው ደወል መጥቶ ሕዝቡን ሰብስቦ የዚህ ብላቴና ነገር እንዴት ይሁን ምን ይያዛል? እመቤታችን ድንግል ማርያም ከእግዚአብሔር በታች አንተ ነህ ያለኸኝ አባት ወደ እግዚአብሔር አመልክትልኝ አለችው። እግዚአብሔር ስራውን ያለ ምክንያት አይሰራውም፣ በምክንያት ነው የሚሰራው። አንድን ሰውን ከወደቀበት ለማንሳት፣ አንድ ሰውን ለማሳደግ፣ አንዱን ደግሞ ያልተመቸውን ያልተገባውን ለመጣል ለማውረድ ምክንያት ይፈልጋል። ዝም ብሎ አይደለም። ብዙ ጊዜ ምክንያት ፈልጎ ነው ለመጣልም ለማንሳትም ከፍ ለማድረግም ለማውረድም እግዚአብሔር ምክንያት ይፈልጋል። ምክንያቶችን ፈልጎ በተለያዩ ምክንያቶች በትንሽ ምክንያት የሚያወርደውን ያወርዳል፣ የሚሰቅለውን ያነሳውን ያነሳል፣ ከፍ ያደርገውን ከፍ ያደርጋል። ከዚያ ምክንያት ይፈልግና ያለ ምክንያት አይሰራውምና ከነገደ ይሁዳ ሚስቱ የሞተችበትን ብትር ሰብስበህ በመጀመሪያው ሰዓተ ሌሊት
ይዘህ ወደ ቤተ መቅደስ ግባ አለው። ከነገደ ሌዊ የሆነውን ሁሉንም ብትሩን ሰብስቦ ይዞ ወደ ቤተ እግዚአብሔር ገባ። ገብተህ ከዚያ ስትጸልይበት እደር፣ በዚያ ላይ ምልክት አሳይሃለሁ፣ ለዚያ ስጣት አለው። ሁሉን ቢሰበስብ ትርጓሜ መጽሐፍ እንደሚነግረን በጣም አሳዛኝ ነው። አሳዛኝ ነው። በጣም አሳዛኝ። ብዙ ብዬ ልተው መሰል ብዙ እናቶች አለቁበት ዘመን ነበረ። ክፉ በሽታ ገብቶ እናቶችን የፈጀበት ጊዜ ነበረ። ከዚያ በዚያ ዘመን ህልቀተ አንስት ሆኖ ነበርና ይለዋል። ከዚያ እንዲያሁኑ ያን ሁሉ ብትር ሰበሰበና ወደ ቤተ መቅደስ ይዞት ገባ። ሰብስቦ ይዞት ቢገባ ከዮሴፍ ብትር ላይ ዮሴፍ ቀባ ለማርያም ብህርትከ፣ ዮሴፍ ሆይ እጮኛህን ማርያምን ጠብቃት፣ አገልግላት፣ ተላላካት የሚል ተጽፎ ተገኘ። በጥበብ እግዚአብሔር ዝም ብሎ ማንም ሳይጽፈው አንድ በሉልኝ። ሁለተኛ ዕጣ ቢጥሉ አሁንም ለዮሴፍ ወጣ ዕጣው። ለዮሴፍ ወጣ። እንደ ሶስት ምስክር እኮ ነው፣ እንደ ሶስት ምስክር። ከዚያ ሌላ ሶስተኛ ደግሞ ርግብ ወረደችና ነጭ ርግብ ከራሱ ላይ ከዮሴፍ ላይ አረፈችበት። ሶስት ምስክር ሆነ፣ ተረጋገጠ። በዚህ ዮሴፍ እመቤታችን ለመጠበቅ የታጨው የተመረጠበት በዚህ ተረጋግጦ ነው እንጂ ዝም ብሎ ተነስቶ አይደለም። በዚህ ተረጋገጠ። ልማ በስሉስ ጥፋ በስሉስ ይላሉ አበው። በሶስት ምስክር በሶስት ነገሮችን ጥፋ፣ ያ ያጥፋ፣ ችግር የለውም። በሶስት ነገሮችም ልማ፣ በሶስት ነገር ከተረጋገጠልህ ክፉ ነው ብለህ አትሳለው፣ ተቀበል። ሶስት ምስክር ያጥፋ፣ ሶስት ምስክር ያልማል ይላሉ አበው። በአባቶቻችን ዘመን ይህ ነበረ። ለውሳኔ ለፍርድ ለብዙም ለክፉም ለበጎም ሆነ ይህ ነበረ። ሶስት ምስክር ነው። ዛሬ ይሄ የለም። እኪሳችን ውስጥ ያለው ስልክ ነው ጎጃችንም ጠቃሚያችንም። ወገኔ የምላሳችን ብለን ልናጠብቅ ይገባል። በማንኛውም አደባባይ፣ በማንኛውም መስክ፣ በማንኛውም ስብስብ ቦታ ላይ የምላሳችን ብለን ከላላ ሞታችን በራሳችን ነው። መስካሪ ሁለት ሶስት አያስፈልገውም ብሏን አላለም። በዚህ ነገር አለበት የለበትም አያስፈልግም። ዛሬ ዘመን የወለደው ስልክ ብቻ ገዳይም ነው አዳይም ነው። ስለዚህ ያን ጊዜ ግን በሶስት ምስክር ይረጋገጥ ነበር። እስመ በስመ አክሌቱ በስመ ሰለስቱ ይቀውም ሁሉ ነገር። በሶስት ምስክር በሁለት በሶስት ምስክር ነገር ይጸናል ይሉ ነበረ አበውን። መጽሐፍም የማቴዎስ ወንጌል በምዕራፍ 18 ላይ ስትመለከቱት ይተጽፋል። ዛሬ ግን ይሄ የለም። ከዚያ በዚህ በሶስት ምስክር ተረጋገጠና በል ጉባኤ ገብተን ጠይቀን ፈቃድ እግዚአብሔርን የሰጠንህን ጉባኤ ገብተን እስከምንቀበል ድረስ ወስደህ ጠብቃት አሉት። ዮሴፍም እመቤታችን ድንግል ማርያምን ተቀብሎ ወደ ቤቱ ይዞ ሄደ። ሊጠብቃት፣ ሊያገለግላት፣ ሊንከባከባት ቤቱ ይዞ ሄደ። ከዚያ ቤቱ ይዞ ሄደና ዮሴፍ ዘመኑ ችግር ዘመን ነበረ። ረሃብ የበዛበት ሀገሩ ረሃብ የበዛበት ዘመን ነበርና ወጣ ብሎ በሌሎች ሀገር ብዙ ሰርቶ ብዙ አፍርቶ ይመለስ ነበረ። ከዚያ እሷ አስቀምጧት አስፈላጊ የሆነውን ለቤተሰቡ ስንቅ አዘጋጅቶ ሄደ ዮሴፍ። ዮሴፍ ወጣና በሶስት ወሩ ተመለሰ። አሁንም ሰርቶ ቤተሰቡን ለማስተዳደር ለመምራት በሶስት ወሩ ሲመለስ እመቤታችን ድንግል ማርያም የዛን ጊዜ እንደገባ ጸንሳ ነበረ። እንዴት ጸነሰች የሚለውን አብረን አይተነው እንሂድ። አያይዘን ነገሩ እንዲያምር አያይዘነው እንሂድ። እንዴት ጸነሰች የሚለውን አሁን ቅድም ስገልጸው እንደነበረ ዮሴፍ ለሚባል የታጨች እያለ ሂዶልናል። ከዚያ ሲቀጥል ምን አለ? ወስማ ለይእቲ ድንግል ማርያም፣ የድንግሊቱም ስም ማርያም ነበረ ብሎ ገለጸው። የድንግሊቱም ስም ማርያም ነበረ ብሎ ገልጾታል። ከዚያ እመቤታችን ድንግል ማርያም በዛ በዮሴፍ ቤት እያለች ውሃ ለመቅዳት ወረደች። ወደ ወንዝ ስትወርድ ውሃ የሚቀዱ የተሰባሰቡ ሴቶች አሉ። ውሃ ቀዱ። እሷም ድንግል ማርያምን ቀዳቸው። ጉድጓድ ውሃ ነው ውሃው። በዚያ ላይ ለጊዜው አንድ የተጠማ ውሻ መጣ። ያ ሲመጣ ሴቶቹ ሌሎቹ አባረሩት። ሲያባረሩት የተጠማ ውሻ ነውና መልቀቅ አልቻለም። ምነው ሱስ ፍጡር አይደለም አታጠጡትም? ፍጡር እኮ ነው ብላ እመቤታችን ይህን ርኅራኄ ቃል ተናገረች።
ድንግል ማርያምን ርኅራኄተ ልብ የሚያሰኛት ይህ ነው አንዱ ርኅራኄተ ልብ የሚያሰኛት። ከዚያ በኋላ እንግዲህ አንቺ አታጠጪውም፣ እኛ ስለ ባሎቻችን ለልጆቻችን እናመጠጣለን። አንቺ ስራ ፈት ትመስያለሽ፣ አለባበስሽም እንደዚያ ትመስያለሽ። ስለዚህ እኛ ለባሎቻችን ለልጆቻችን እናስባለን። የቀዳናውን አጉድለን ሁለተኛ መድከም አንፈልግም፣ ጊዜያችን አናጠፋም። አንቺ ስራ ፈትቶ አጠጪው ብለው ይህንን ያልተገባ ቃል ተናገሯት። እመቤታችን ድንግል ማርያምን የወርቅ ጫማዋን አውልቃ ውሻውን ውሃዋን ቀድታ አጠጣችው። ውሃውን አጠጣችውና ስታጎድለው ምን አሉ? ውሃሽን አጎደልሽ፣ መቅጃ የለሽም፣ እኛ ተውሰሽ የቀዳሽ፣ ጉድጓዱ ጥልቅ ነው አሏት። ውሃ ከላይ እንጂ ከታች አይደለም እኮ የሚመጣው እያለች ይህንን ምስጢር ትናገርላቸዋለች። ውሃ ከሰማይ ከላይ ነው የሚመጣው ከምድር እኮ አይደለም አለቻቸው። ወዲያው አጉድላ ቀድታ ጠጥተው ወዲያውኑ በጥበብ እግዚአብሔር ሞላ ውሃው። ይህን አድርጋ ገንቦዋ ተሸክማ ወደ ቤቷ ስትሄድ መንገድ ላይ መልአኩ ቅዱስ ገብርኤል ቆየ። ይህን ስትል እኒህ ሰዎች ስለክፏት ነበረ። ምናልባት በዚህ ወራት ማርያም ከምትባል ሴት አምላክ ይወለዳል፣ አምላክ ይጸነሳል እየተባለ ትንቢት ይነገር ነበር። ምናልባት ከአንቺ ይሆን አንቺ ትሆኚ እያሉ ዝም ብለው ጥበበ እግዚአብሔር እያናገራቸው ማርያም ከምትባል ሴት አምላክ ይወለዳል እየተባለ ትንቢት ይነገራል፣ ከአንቺ ይሆን እያሉ ይዘባበታሉ። እነሱ ለመዘባበት ብለው ነበር፣ ግን ያናገራቸው ጥበበ እግዚአብሔር ነው። ከዚህ በኋላ መንገድ ላይ መልአኩ ቅዱስ ገብርኤል ቆየና አብሳሬ ተስፊት የተባለው እንዲህ አላት፣ ትጸንሲ ወትወልድ ወልደ፣ እነሆ ትጸንሻለሽ ወንድ ልጅም ትወልጃለሽ አላት። ይህን ሲላት አትመልስለትም። ቀድሞ አያት ቅማንቶቼ እናት አባቶቼ አዳምና ሔዋንን ያሳሳተ ሰይጣን እኔንም ያሳስተኝ ይሆናል አለች። ታሪክ ታውቃለች እመቤታችን። በቤተ መቅደስ ብዙ መጽሐፍ አንብባለች፣ ብዙ ተምራለች። ስለተማረች በአንድ ቃል ልትናገረው ልትቀበለው አልቻለችም፣ መቀበል አልቻለችም። እናት አባቴ አዳምና ሔዋንን ከገነት ያወጣ በኋላም ደግሞ እየተከታተለን የመልአከ ብርሃን ቅዱስ ገብርኤል ነኝ እያለ የጣለ ምድረ ፈይድ ያወረደ ሰይጣን እኔንም ያሳስተኝ ነው እያለች አትመልስለትም። ዝም ብለው ትሄዳለች። አሁንም እየተከተለ ይህን ቃል ይናገራታል፣ አትመልስለትም። ሴቷ ሄዳ ገንቦዋን አውርዳ አስቀምጣ በወንበሯ ቁጭ ብላ በወርቅ በወንበር እያለች መጣና አሁንም ደግሞ ትጸንስ ወትወልድ ወልድ አላት። ይህን ስላት ይህ ነገር ደጋገመኝ። ነገር ከደጋገመ ምናልባት መልካም ነገር ሊሆን ይችላል፣ እስቲ ቤተ እግዚአብሔር እጅ ደረጃው አለችና ከዮሴፍ ቤት ናት ያለች ብቻችሁ ነበረ። ከዮሴፍ ቤት ወጣ፣ ወደ ቤተ እግዚአብሔር ሄደች። ቤተ እግዚአብሔር ከሆነ መንፈስ እግዚአብሔር መላእክት ቤተ እግዚአብሔርን ይቆጣጠሯታል። በዚያ ላይ እውነታውን ላረጋግጥ እችላለሁ ብላ ቤተ እግዚአብሔር ሄደች። ቤተ እግዚአብሔር ሄዳ በወርቅ ወንበር ተቀምጣ ደናግለ እስራኤል የእስራኤል ደናግል እየተከፈሉ የሚፈትሩት ሐርና ወርቅ አለ እያስማሙ በአንድ የሚፈትሩት ያን ተካፍላ ወንዘ ተፈትል ወርቀ ወሜላታ አስተራያ ገብርኤል ግብተ ሐሩን ከወርቅ ወርቁን ከሐር እያስማማች ትችልበታለች ድንግል ማርያም። ያንን እያስማማች ስትፈትል እንዲያው ፈትል እኮ ከባድ ነው። እንዴት ነው እህቶቻችን? ዛሬ የፈትል ውድድር ቢመጣ ከባድ ነው። የት ነው ይሄ? አንዱ የሙያ ዘርፍ ነው። ይህንን ወደ ኋሊት እንዳትተውት። ፈትል ቁጡን አዘጋጅቶ መፍተል ይህ አንዱ ሙያ ነውና አደራ በእውነት ወደ ኋሊት ይባል አይደለም። ድንግል ማርያም የዚህ ባለሙያ ነበረች። ወርቁን ከሐር ሐሩን ከወርቅ እያስማማች ስትፈትል ስትችልበት በጣም አስደናቂ ነበረች። እና ይህን ተካፍላ ስትፈትል እያስማማች ወርቁን ከሐር ሐሩን ከወርቅ ስትፈትል ይህነውን ቃል ትጸንሻለሽ ወንድ ልጅ ትወልጃለሽ አላት። ቃለ ምልልስ ገቡ። ቃለ ምልልስ ገቡ። እንዴት ያለ ሰላምታ ነው! እንዴት ያለ ሰላምታ ነው! ይህ እንዴት ይሆናል አለችው። ዘንበለ ዘር እምድር ቶተ ወዘንበለ ምይት ድንግል ጽንሰተ፣ ምድር ያለ ዘር ታበቅል ዘንድ ሴትስ ያለ ወንድ ትጸንስ ዘንድ እንዲህ ያለውን የምስራች እንዲህ ያለውን ሰላምታ ከወዴት አገኘኸው አለችው ድንግል ማርያም። ይገርም እኮ ነው። እንዴት እንዲህ ይሆናል? እኔ ወንድ አላውቅም እንዴት ይሆናል አለችው ድንግል ማርያም። ከዚያ ይህን ቃል እየደጋገመ ይነግራት ጀመረ።
አሁንም በምሳሌ በተለያዩ ተምሳሌቶች በተለያዩ ምሳሌዎች ነግራት ጀመረ። ከዚያ በኋላ እንዲህ አለ ብሩክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ፣ አንቺ ከሴቶች ተለይተሽ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው፣ እግዚአብሔር ከአንቺ ጋር ነው፣ ጸጋ የሞላብሽ ሆይ ደስ ይበልሽ እያለ ይመሰክር ጀመረ። ጸጋ የሞላብሽ ሆይ ደስ ይበልሽ እግዚአብሔር ከአንቺ ጋር ነው እያለ ይነግራታል። ይህን ሲላት ቆይና በዚህ ቃለ ምልልስ ክርክር ገቡ ጀመሩ። ሲሉ ሲከራከሩ ከዚያ ከዘመዶችሽ ኤልሳቤጥ በእርጅናዋ ወራት ጸንሳለች፣ ይኸውም ስድስተኛ ወሯ ነው አላት። ሙቀት ልምላሜ ከተለያት እሷ ጸንሳለች፣ ይህም 6ኛ ወሯ ነው አላት። ይህን አላትና እየተከራከሩ ሲሄዱ እዛ በኋላ መጨረሻው አረፍተ ነገር ላይ እንዴት ይሆናል እያለችው ክርክሩን ቀጠሉ። እስመ አልቦ ነገር ዘይሳነው ለእግዚአብሔር፣ ለእግዚአብሔር የሚሳነው ነገር የለም አላት። ሴት ያለ ወንድ ትጸንስ ዘንድ፣ ምድር ያለ ዘር ታበቅል ዘንድ፣ ሙቀት ልምላሜ ከተለየ በኋላ መጽነስ ለእግዚአብሔር የሚሳነው ነገር የለም አላት። ከዚህ በኋላ ይህን ሲላት ይኩነኒ በከመ ትቤለኒ፣ እነሆ የጌታ ባሪያው አለሁ፣ እንደ ቃልህ ይሁንልኝ ይደረግልኝ አለችው። ይህን ሲላት ቃሉን ምክንያት አድርጎ አካላዊ ቃል ወልደ እግዚአብሔር መጥቶ በማኅፀኗ አረፈ። ተጸነሰ። ይህን ጊዜ መቼ? መጋቢት 29 ቀን ዛሬን ቀን በመልአኩ በቅዱስ ገብርኤል ብስራት ቃሉን ምክንያት አድርጎ ልክ የድንግል ማርያምን ጽንስና የንብን ጽንስ ሊቃውንት በተርጉማን ያመሳስሉታል። የንብ ንግሥቷ ስትጮህ ድምፅ ስታሰማ ወይም የንብ አውራው ድምፅ ሲያሰማ ያን ጊዜ በድምፅ ብቻ ተጸንሶ ያድራል። ንግሥቷ ድምፅ ስታሰማ ወይም አውራው በልማድ የምንለው በድምፅ ብቻ ተጸንሶ ያድራል፣ እጭ ይሰራል። የድንግል ማርያምም ጽንስ በመልአኩ ቃል ብቻ ቃሉን ምክንያት አድርጋ ቃሉን ሰምታ በዚህ ጸነሰች እና ሊቃውንት መተርጉማን በዚህ ያነጻጸሩታል። የድንግል ዘእንበለ ሩካቤ ጽንስ፣ እንደ ንብ አነጋገር ድምፅ ያለ ሩካቤ ጽንስ እያሉ ይህንን ሊቃውንት ይተረጉሙታል፣ ያተቱታል። በዚህ ተጸነሰ፣ በማኅፀኗ ተቀረጸ አካላዊ ቃል ወልደ እግዚአብሔር። ይሄ ነው ከብዙ በጥቂቱ ከረጅም ባጭሩ። በዚህ ቃለ ምልልስ እነሆ ትጸንሻለሽ፣ ወንድ ልጅ ትወልጃለሽ፣ ስሙንም አማኑኤል ትይዋለሽ እያለ ነግሯታል። በዚሁ ቅድም ርዕስ አድርጌ በተነሳሁት ላይ እና በዚህ ምክንያት ተጸነሰ። እጮኛዋ፣ ጠባቂዋ፣ አገልጋይዋ ዮሴፍ ቅድም እንደገለጽሁላችሁ አስቀምጧት ንግድ ሂዶ ነበር። በ3 ወሩ ተመልሶ ቤቱ ተቀምጦ እያለ ዮሐንስ የሚባል ፈላስፋ ወዳጅ ነበረው። ዮሐንስ የተባለው ፈላስፋ ተፈላሳፊ ነው፣ ተመራማሪ ነው፣ በፍልስፍናው የታወቀ ነው። መጣና ከዮሴፍ ቤት ጥቂት ተጨዋውተው ኧረ ሊሄድ ነው መሸብኝ አለ። ሊሸኘው ወጣ። ልማድ ነው፣ አባቶቻችን መሸኘት ልማድ ነውና ተከትሎት እየሸኘው እያለ ዮሴፍ ሆይ ወንድሜ ሆይ ምንድን ነው ነገሩ? ብላቴና ጸንሳለች፣ ከአንተ ነው ከሌላ አለው። ከዚያ በምን አውቆ እንዲህ አለ ይላሉ መተርጉማን። በምን አውቆ ያሉና ያተቱታል፣ ያመቻቹታል። በምን አውቆ ቢሉ በፍልስፍና አሉና በፍልስፍና የእመቤታችን ጽንስ አይታወቅም። የእግዚአብሔር የኢየሱስ ክርስቶስ ጽንስ መጸነስ በፍልስፍና አይቻልም፣ ማወቅም አይቻልም። ቢታወቅ ኑሮ እኮ መወለድም አይችልም ነበረ። ቢታወቅ ኑሮ አጋንንት የብዙ እናቶችን ጽንስ ማስወረድ ይችሉ ነበር ብለው መተርጉማን አስቀምጠውታል። እውነትም ነው። ይህ የማይቀር ጉዳይ፣ የማይጠረጠር ጉዳይ ነበር። የኢየሱስ ክርስቶስ ጽንስ መጸነሱ እሱ ላይሆን ይችላል፣ አይቻልም። ጽንሱን ማስወረድ አይችልም። ነገር ግን የብዙ እናቶች ጽንስ መውረድ ይችል ነበር። ብዙ እናቶቹን አጋንንት ጽንሳቸውን ያስወርዱ ነበር። ስለዚህ በየአእምሮ ሰወሮም ይላል፣ ባለማወቅ ውስጥ አደረጋቸው፣ እንዳያውቁ አድርጎ ሸፈናቸው፣ ሰወራቸው። አጋንንትንም የክርስቶስን ጽንስ እንዳያውቁ 44,000 ሕፃናት አንገታቸውን በሰይፍ የተቀሉ በምን ምክንያት ነው? ከዚያ ምክንያት አንዱ
ኢየሱስ ክርስቶስ ይሆናል በማለት እዚያ መካከል አገኘዋለሁ። ይህን ሁሉ ሕፃናት ባስተኝ እዚያ አንዱ ይሆናል እገድለዋለሁ በሚል ነበር አይደል ዘመቻ የሄደው። ብዙ ሕፃናት በሰይፍ የተቀሉት። እናት ታዲያ ይሄ የተደረገ በጽንሱ ጊዜ እናቶችን ጽንስ አያስወርድም ትላላችሁ? ሆዳቸውን እየቀደደ ያወጣም ትላላችሁ? ጋኔን አያስወጣም ትላላችሁ? ይህን ያደረገ ሕፃናት አንገታቸው እንዲቆረጡ ያደረገ በሄሮድስ አማካኝነት ያን ጊዜም አይቀርም ነበር፣ ግን እንዳያውቁ አደረጋቸው። ስለዚህ በፍልስፍና አይታወቅም የኢየሱስ ክርስቶስ መጸነስ። እንግዲያ በምን አወቀው ብትሉ እናቶቻችን ሲጸንሱ ከመጀመሪያ ውበታቸው ከመጀመሪያ ደም ግባታቸው ይልቅ ፊታቸው ያምራል፣ መልካቸው ያምራል፣ ጡታቸው ይጠቁራል፣ ከንፈራቸው ያራል። ይሄ መገለጫ ነው፣ መገለጫ ነው፣ ግድ ነው። ሲጸንሱ ጡታቸው መጥቆር ግድ ነው። ማነው ጡቷ ያልጠቆረ እናት ማናት? ስትጸንስ ጡቷ ያልጠቆረ እህት ማናት? ይህ መገለጫ ነው፣ የጽንስ መገለጫ ነው። ጡታቸው ይጠቁራል፣ ከንፈራቸውም ያራል፣ መልካቸው ያምራል። እንዲሁ ምናልባት ዛሬ እኮ ግራ ሊያጋባ ይችላል። ይሄ አርቴፊሻል ውበት እሱ ለማወቅ አስቸጋሪ ሆኗል። እናቶቻችን የቀደሙ እናቶቻችን ግን በእድሜ የበለጸጉት በውሃ መቅዳቱ በመከራውን በደስታውን ሲያዩት እከሊት ነፍሰ ጡር ናት መሰል፣ እንዴት ከንፈሯ አምሯል፣ መልኳ አምሯል፣ አምሮባታል፣ ጸንሳለች መሰል ይላሉ። መልካቸውን ያዩና ሲጸንሱ ያውቁታል። እከሊት መልኳ አምሯል፣ ውበት ደፍቶባቷን ጸንሳለች፣ ከንፈሯም አምሯል ይላሉ። ዛሬ ይህን ሁሉ ሸፍኖታል፣ አጥፍቶታል። በዚህ መመራመር አልተቻለም። በከንፈር ማረር እንዳይታወቅ ይሄ ቻፕስቲክ ነው የምትሉት? ምንድን ነው የምትሉት? ከንፈር ላይ የሚቀባ እንዴት ነው የሚታወቀው? ከንፈር ማረሩ ጠዋት ሲወጡ ይህን ይቀቡታል። ማወቅ አይቻልም። በተፈጥሮ ሳይንቲስት የሆኑትን በተፈጥሮ ተመራማሪ የሆኑት እናቶችን ይህን እንዲያውቁ ይሄ ይለከለካል ቻፕስቲክ ልፕስቲክ የምትሉት በዚህ ማወቅ አልተቻለም። መልካቸው አምሯል፣ ውበት ደፍቶባቸዋል እንዳይባል ይሄ ምንድን ነው የምትሉት? ፊት የሚቀባው ሜካፕ ነው ምንድን ነው የሚባል አታውቁትም? ይህን ይቀባል። በጽንስ ውበት የደፋበት በጽንስ መልኩ ማማር በምን ይታወቃል? ይህ ሸፍኖታል፣ ማወቅ አልተቻለም። አሁን ቀደም ሲል ግን በዚያ ነበር የሚያውቁት እናቶቻችን። መልኳ አምሯል፣ ውበት ደፍቶባታል፣ ጸንሳለች፣ ነፍሰ ጡር ናት ይላሉ። ከንፈሯም አምሯል ይላሉ። ከዚያ ያላቸው ደግሞ አክብሮት የተለየ ነው። በዚህ ያውቁታል። እና ይህ ፈላስፋው ዮሐንስ በዚህ ነው ያወቀው። መልኳ አምሮት ጡቷ ጠቁሮ ከንፈሯ አሮ ሲያየው በዚህ ያወቀው፣ በዚህ ነው ያወቀው። ከዚያ ኧረ እኔስ እንኳንስ ገቢር ሀልዮም አላውቅባት፣ እኔ እኮ የታጨሁት የተመረጡ ስለዚህ አይደለም፣ እንዲሁ ሀልዮም ሀሳብም ምኞትም የለ፣ ስለዚህ ማውቀው ነገር የለኝም እኔ በዚህ ጉዳይ አለው ዮሴፍ። ሲለው እንግዲያስ ገብተህ ጠይቀህ አረጋግጥ፣ ጠይቀህ ተረዳ አለው። ከዚያ እሱ ሸኝቶ ተመልሶ መጣና ከዚህ እንዲህ አላት ድንግል ማርያምን። ምንም እኮ ቀና ብሎ አይቷት የሚያውቀውን ነው። መኑ ቀረጸ አክናፈ ድንግልናኪ ወእምነ መኑ ጸነስኪ አላት። ማን ነው የድንግልናሽን ክብር የገለጠ? ከማን ነው የጸነስሽ አላት። ጠይቀህ ተረዳ ብሎታል፣ አረጋግጥ ብሎታል። ከዚያ በኋላ ይህን ሲላት ድንግል ማርያም ማስረጃዋን አዘጋጀች። ድንግል ማርያም ይህን ብሎ ሲጠይቃት እዚያ በራቸው አካባቢ ላይ አንድ የደረቀ የተቆረጠ እንጨት አለ። ደርቆ ተቆርጦ የወደቀ ግንድ አለ። ያንን ወዲያውኑ እንዲያለመልም አደረገችው። በጸሎት በጥበብ እግዚአብሔር እንዲያለመልም አደረገችው። የደረቀው እንጨት እኮ ነው ረጅም ዘመናት ወድቆ ፀሐይና ዝናብ ተፈራርቆበት ደርቆ በስሷል እኮ። ያን ያለመልም አደረገችውና ያ ለመለመና ወዲያው ቅጠል አውጥቶ አበባ አበበ። ከዚያ በኋላ አየህ አለችው፣ አየህ ይኸውልህ እኔ የደረቀ ግንድ እንዲያለመልም እንዲያብብ የሚያደርግ አምላክ ንቦችን ከባህሪያቸው እንዲራቡ የሚያደርግ አበቦችን ከባህሪያቸው እንዲያብቡ የሚያደርግ የወደቀውን የደረቀውን ግንድ እንዲያለመልም እንዲያብብ የሚያደርግ አምላክ እኔንስ ያለ ወድ ዘር በሕቱም ድንግልና በድንግልና ጸንሼ
በድንግልና እንደወልዶ ቢያደርገኝ ለእግዚአብሔር ይሳነዋል ትላለህ አለችው። በዚህ አስረዳችው። አንገቱን ልቆ ተቀብሎ ይህን አምኖ ዮሴፍ ቁጭ አለ። ተረጋገጠለት ነገሩ። ከዚያ የጽንሱ ነገር በዚህ ተጠናቀቀ። እነሆ ትጸንሻለሽ፣ ወንድ ልጅ ትወልጃለሽ ያለበት ቀን ይሄን ቀን ነው። መጋቢት 29 ቀን ይሄ ነው የዓለም መድኃኒት መድኃኔዓለም ክርስቶስ የተጸነሰበት ይሄን ቀን ነው። በመልአኩ በቅዱስ ገብርኤል አብሳሪነት መልአኩ ቅዱስ ገብርኤል የተላከበት ወደ ድንግል ማርያም ይሄ ነው የምስራች ቀን፣ የመጀመሪያው የምስራች ቀን። ዓለም ይህን የምስራች የሰማበት ቀን ይሄ ቀን ነው። ይሄን ሆነ። ከዚያ ድንግል ማርያም ጸንሳ ሆዷ እያደገ ሲሄድ ዮሴፍ እየተንከባከባት እያለ ለቆጠራ የሚወጡበት ጊዜ ደረሰ። ለቆጠራ የሚወጡበት ጊዜ ደረሰ። ትእዛዝ ወጣ ከአውግስጦስ ቄሳር ሕዝቡ ሁሉ እንዲቆጠር ትእዛዝ ወጣ። ዮሴፍ ተጨነቀ፣ ደነገጠ። ያ ፈላስፋውም እንዲያርጎ ግራ አጋብቶት ነበር። አረጋግጦ እስከሚረዳ አሁንም የህሊና ጭንቀት ወደቀበት ዮሴፍ። ሁሉም ሊቆጠር ሊመዘገብ ወጣ። ሲወጣ ዮሴፍ እሻትም ብሄድ ሰሰነች ብለው በድንጋይ ወግረው በእሳት አቃጥለው ይገድሉብኛል አለ። ይሄ ሕጋቸው ነበረ። አንዲት ሴት ያለ ባል ጸንሳ ከተገኘች በድንጋይ ተወግራ በእሳት ተቃጥላ ትሞታለች። ስርዓታቸው ነው፣ ሕገ ኦሪት ነው። እንደገና ብቻት ብሄድ ደግሞ ያደረገችውን አውቃ ከደረቷ ታጥቃ እንደሚሉም ያደረገውን አውቆ ትቷት መጣ ይሉኛል እያለ በጭንቀት ወደቀ። ያደረገችውን አውቃ ከደረቷ ታጥቃ ይላሉ አብረው። ይህም እዚያ ጋር የተያያዘ ነው። እናቶቻችን ሲጸንሱ ሆዳቸው ሲገፋ፣ ጽንስ ሲገፋ፣ ሆድ ሲሰፋ ከደረታቸው ላይ ከፍ አድርገው ይታጠቁታል መቀነታቸውን። አንዳንዶቹ ከፍ አድርገው ደረታቸው ይታጠቁታል። አንዳንዶቹ ደግሞ ወረድ ብለው ደግሞ ወደታቸው ይታጠቁታል። ጽንሱን እንዳይጫነው ይሄ ነው። እናንተ እኮ ዓለምተኛ ናችሁ። ይሄ ፒጃማ የሚባል መጥቶ ይሄ መቀነት የሚባል የለ። ዛሬስ ተረስቶ ቢፈለግ ሙዚየም ውስጥ ነው የሚገኝ። መቀነት ሙዚየም ውስጥ ብቻ የሚገኘው እንዲያው ለምልክት እንኳ የት ይገኝ ይሆን? እንዲያው ማን የት ይገኝ ይሆን? ትጥቁስ እንዲያው ወገብ ላይ ይቆም ይሆን? ትጥቁም አይታወቅም። ዛሬ ሙዚየም ገብቷል። እነሱ ግን ጸንሰው እንኳ ጽንስ ገፍቶ ሆድ ሰፍቶ እንዳይጫነው ይሉና አንዳንዶቹ ወደ ደረታቸው ላይ ይታጠቃሉ። አንዳንዶቹ ዝቅ አድርገው እንደምቾታቸው እና ምሳሌ ሲመስሉ ምን ይላሉ? ያደረገችውን አውቃ ከደረቷ ታጥቃ እያሉ ይመስላሉ። ያደረገውን አውቆ ትቷት መጣ ይሉኛል ትቻት ትሄድ እያለ ጭንቀት ወደቀ። ይህን ሲል የእግዚአብሔር መልአክ ተገለጸና እንዲህ አለው፣ ኦ ዮሴፍ ወልደ ዳዊት የተፍራህ ነሲወታ ለማርያም ፍርትከ ስለዘይትወለድ እምኔሃ መንፈስ ቅዱስ ቃለ እግዚአብሔር ውእቱ። ዮሴፍ ሆይ እጮኛህን ማርያምን ይዘህ ለመውጣት አትፍራ፣ ይዘሃት ውጣ። ከእሷ የሚወለደው የአብ አካላዊ ቃል በመንፈስ ቅዱስ ነውና አትፍራ፣ አይዞህ ይዘሃት ውጣ አለው። ይዟት ወጣ። ነገሩ አልቀረም። ቆጠራ ቀጠለ። ሁሉም ጠጋ ልና ሲቆጠር ዮሴፍን ቀርቦ አልበል ይለዋል የሚመዘግበው አካል ጸሐፊ። ዮሴፍ በል አለው፣ ተመዘገበ። ሲቀጥል ወደ ድንግል ማርያም ቀጠለ። አልበል አለው፣ ድንግል በል አለው። ከላይ ታች ላይ ታች ብሎ ተመለከታት መዝጋቢው። አንዴ ወደ ላይ አንዴ ወደ ታች። በጣም በትኩረት አይኑን አፍጦ ተመለከታት። ማልበል አለው። አሁንም ደግሞ ነገር የሻሰው ይኸው ነው። ደጋግሞ ነው የሚጠይቅ። ማልበል ድንግል በል አለው። አሁንም ከላይ ከታች አያለ። ከዛ በኋላ እያየና ማልበል ሶስተኛ ነገር ፈልጓል። ድንግል በል ወር ሰፍቶ ጽንስ ገብቶ እንዲሁና ድንግል ትላለህ? እንዴት? ምን ቀላጅ ነህ? ቀልደኛ ነህ? እንዴት ማለት ጀመረ መዝጋቢው ጸሐፊው። ከዚያ በኋላ ይህን ሲል በባህላቸው በልማዳቸው አለ አንዲት ሴት ያለ ወንድ ጸንሳ ከተገኘች አለ ባህል የዕጣኑን የመስዋዕቱን ዕጣን ያረረውን ያን የሰውበቱን እምነቱን ያን አድርገው በአንድ ላይ ተጥብጠው ለይስጥቅ ለውጭ የሚል የሚደግሙት አለ። ከኦሪቱ የሚደገም አንድ ገጽ አለ። ያንን ደግመው ይሰጧቸዋል። ሲሰጧቸው
ሰስነው ተላልፈው የጸነሱ ከሆኑ ሰውነታቸው ያብጣል፣ ቆዳቸው ይላጣል፣ ሰውነታቸውን እርግፍግፍግፍ ይላል፣ እንደ ስብርብር ይላል፣ ይደክማቸዋል ማለት ነው። ድክምክምክም እንደ ስብርብር ይላል። ይህ ባህላቸው ነው። ያላደረጉት እንደሆነ በወንድ ታረቃቸዋል ይላል። በዚያ ልማድ ድንግል ማርያምን ደግሞ ምን አደረጓት? ማየ ዘለፋ ወይም አስተናግር የምንለው ይህንን ጨምቀው በጥብጠው አጠጧት። አቤት ጨካኝ! ይሄ እኮ አስተናግር የሚባል ብረቱ አይጣልባችሁ ምላስ የሚጎለጉል ነው። ይህን ያጠጧት። ድንግል ማርያም የጸነሰችው ያለ ወንድ ዘር ያለ መድኃኒዓለም ክርስቶስ ነው። ይሄ ስለሆነ እነሱ እንዳሰቡት አይደለም። ድንግል ማርያም ያን ሲያጠጧት ሰውነቷ ከሚያዝያ ፀሐይ ይልቅ 7 እጅ አበራ። ወአብራ ገጻ ብስኢተ እድየ ብርሃነ ፀሐይ ዘወርሃ ዴሳ። ከሚያዝያ ፀሐይ ይልቅ 7 እጅ አበራ። እንዲሁ ሰውነቷ አቅላላ። ይህን ሲሆን ተደገጡ። እችን ብላቴና ባላደረገችው ነገር አምተናታን፣ ባላደረገችው ነገር ተችተናታን፣ ያላግባብ አምተናታን፣ ወዮልን ወዮት አለብን እያሉ ተጨናነቁ። ያ ሁሉ ብዙ ሲተቻት የነበረው ሁሉ በዚህ ተረጋገጠ እላቸዋለሁ። ዮሴፍም ተደሰተ፣ ነፃ ወጣ። ድንግል ማርያም ታምሯ እንዲህ ሆኖ ተገለጸ። የጸነሰችው ነቢያት የተናገሩላት እነሆ ድንግል ትጸንስ ወትወልድ ወልድ ያልወላት፣ እነሆ ድንግል በድንግልና ጸንሳ በድንግልና ወንድ ልጅ ትወልዳለች የተባለላት ድንግል ማርያም ትንቢት የተነገረላት በዚህ ተረጋገጠ። እነሱም የባሰ ወዮታ ጸጸት አደረባቸው። ይህን ሁሉ ነው ግፍ የደረሰባት፣ ይህ ሁሉ ተግዳሮት ነው ድንግል ማርያም የደረሰባት የዓለም መድኃኒዓለም ክርስቶስን ጸንሳ ሳለ። ስለዚህ የድንግል ማርያም የጽንሷ ታሪክ ይህን ይመስላል እና የዛሬው ቀን ታላቅ በዓል የበዓላት ቁንጮ መጀመሪያውና አካላዊ ቃል ወልደ እግዚአብሔር የሰው ልጅ ለማዳን የማዳን ጉዞውን የጀመረበት ይሄ ነው። ከጽርሐ አርያም ክብሩ ከዚያ ወደዚህ መጥቶ በማኅፀኗ የተወሰነበት ያደረበት ይሄ ነው ትልቁ በዓል ትልቁ ቀን እና ቤተክርስቲያናችን እንዲህ አድርጋ የዛሬውን ቀን በዚህ ሁኔታ ታከብረዋለች። ጽንሷ ይህን ይመስላል። አምላካችን መድኃኔዓለም ኢየሱስ ክርስቶስ እንድንጀምር ያነሳሳን እስክንፈጽም ያልተለየን አብሮነቱ፣ ቸርነቱ፣ ጠብቆቱ፣ መግቦቱ አይለየን። እንዲህ አይነት ፈተናዎቹን እግዚአብሔር ያርቅልን። ወስብሐት ለእግዚአብሔር።